አክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች፣ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለገና በዓል በሰላም አደረሳችሁ። እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ጠቅላይ ሚኒስትሩ እንደ ክርስቶስ ሰዎች ይከተሏቸው ዘንድ የሚያመላክት ገለጻን አቅርቧል። ገናን ከቀይ ባህር ጋር አያይዘውም ገልጿል። እኔ እየለፋሁ ሌሎች በክፋት ስራዎች ተነክረዋል ሲሉም አብራርቷል። ምክትላቸው አቶ ተመስገን ደግሞ ለውጣችንን ተቃወሙ ያሏቸውን ሰዎች አንስተዋል። በዝርዝር የምንመለከተው ጉዳይ ይሆናል። በአማራ ክልል በወሎ ቀጠና ውጊያ ተቀስቅሶ ከባድ የተባለ ጉዳት ደረሰም። ወታደራዊ ተሽከርካሪዎች በፋኖ ኃይሎች ተወስዷል። በደርዘን የሚቆጠሩ ወታደሮችም ተማርከዋል። ጀነራሉ ደግሞ ጠላትን አምርሮ የሚጠላ ኃይል ፈጥረናል ሲሉ ገልጿል። ታደምጡታላችሁ። ፓትርያርክ አቡነ ማትያስ እርስ በራሳችን መጠፋፋታችን ለምን ሲሉ ጠይቋል። ይህ በእንዲህ እንዳለ የገና ዋዜማ በአዲስ አበባና በላሊበላ በተለያዩ ዝግጅቶች ተከብሯል። ይህንንም ይዘናል። በሌላ ዜና የ2018 ዓ.ም የገና በዓልን ምክንያት በማድረግ በዋና ዋና የፍጆታ እቃዎች ላይ ከፍተኛ የዋጋ ጭማሪ መታየቱ ተገለጸም። ዛሬም በበዓል የለመዱትን ዕጣን ሳይሆን የባሩድ ሽታ የሚያሸቱ በኑሮ ውድነት ሳቢያም በዓል መጣልን ሳይሆን መጣብን የሚሉ ዜጎች በርካታ ናቸው። ከዚህ ጋር በተያያዘም ተጨማሪ መረጃ ይዘናል። በቀድሞ ሚኒስትር እስር ቤት ውስጥ 26 ገጀራ መገኘቱ ተሰማ። አቶ ታዬ ደንደዓ ሕይወታቸው አስጊ በሆነ ሁኔታ ውስጥ እንዲታሰሩ መደረጋቸው ከዚህ በፊት መገለጹም አይዘነጋም። ሌላኛው መረጃችን ነው። ዶናልድ ትራምፕ የቬንዙዌላ መሪ ነኝ አሉ። ያሰሯቸው ኒኮላስ ማዱሮም ትናንት በእስር ቤት ውስጥ ለዳኛው የቬንዙዌላ ሪፐብሊክ ፕሬዝዳንት ነኝ ሲሉ ተናግሯል። ሰሙታላችሁ። የእስራኤል የውጭ ጉዳይ ሚኒስትር የሶማሌላንድ ጉዞ እያነጋገረ ነው። ሶማሊያ ጉብኝቱን አውግዛለች። በሌላ በኩል የሶማሌላንድ አስተዳደር የጅቡቲ አየር መንገድ በረራ ፈቃድን ሰርዟል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል ወሎ ቀጠና ውጊያ ተቀስቅሶ ከባድ የተባለ ጉዳት ደረሰም። የብልጽግናው የተለያዩ ገጾችም ይህንኑ አረጋግጧል። ወታደራዊ ተሽከርካሪዎች በፋኖ ኃይሎች ተወስዷል። በደርዘን የሚቆጠሩ ወታደሮችም ተማርከዋል። ጀነራሉ ደግሞ ጠላትን አምርሮ የሚጠላ ኃይል ፈጥረናል ሲሉ ገልጿል። ዛሬ በአማራ ክልል በወሎ ቀጠና የተቀሰቀሰው ውጊያም በርካታ አካባቢዎችን የሸፈነ መሆኑ ተሰምቷል። እንደ ፋኖ ኃይሎች ገለጻ ከሆነም ከ10 በላይ በሚሆኑ የወሎ ቀጠና ወረዳዎች በዋና ዋና ከተማዎቹ ጭምር ነው ውጊያ የተቀሰቀሰው። ተንታጅ ባህር፣ መቅደላ፣ ማሻም፣ ጃማ፣ ከለላ፣ ልጓማ፣ ተሁለደሬም፣ ወግዲና አምባሰል የተለያዩ ስፍራዎች ምን ውጊያዎች ተደርገዋል የተባለው የፋኖ ኃይሎች የከፈቱት አዲሱ ዘመቻም በመከላከያ ሰራዊቱ እንደዚሁም በክልሉ የጸጥታ ኃይሎች ካምፖች ላይ የተከፈተ ነውም ተብሏል። በእነዚህ ውጊያዎች ሳቢያ የፋኖ ኃይሎች ቢያንስ 2 ወታደራዊ ኦራሎችን መረከባቸውን፣ 4 ብሬንና ሌሎችም ከባድ መሳሪያዎችን እንደዚሁም የነፍስ ወከፍ መሳሪያዎችን ማግኘታቸውን አሳውቀዋል። በመቶዎች የሚቆጠሩ የመንግስት ኃይሎችም ተማርከዋል ይላሉ። የፋኖ አመራሩ አበበ ፈንታው የብልጽግናው አገዛዝ ላለፉት ተከታታይ ሳምንታት የፕሮፓጋንዳ ዘመቻ ላይ ነው የከረመው። የብልጽግናው አገዛዝ ያለበትን ቁመና ያሳየንበትን ዘመቻንም ከፍተናል ሲሉ ገልጿል። ከቀናት በፊት በተመሳሳይ በጎጃም ቀጠና በርካታ ምርኮኞች የታዩበት ውጊያ መደረጉ የሚታወስ ነው። እነዚህ በመቶዎች የሚቆጠሩ የመንግስት ወታደሮች የተማረኩባቸውና ለጉዳት የተጋለጡባቸው ውጊያዎች የተከናወኑት እንደዚሁም በተለያዩ ከተሞች ጭምር ጥቃቶች እየደረሱ ያሉት የብልጽግናው ሹማምንትና ወታደራዊ አዛዦች ወደ እነዚህ አካባቢዎች ተጉዘው ጽንፈኛው ኃይል ጠፍቷል፣ ተበትኗል ባሉ ማግስትም ነው። በክልሉ ያለው ነባራዊ ሁኔታ በዚህ የበዓል ወቅት እንኳን ጀነራሎች አሊያም የብልጽግናው የክልሉ ወኪሎች እንደሚሉት ያለ አልሆነም። ለበዓል የእርድ እንስሳት ብቻ ሳይሆን የሰው ደምም የሚፈስበት ጭምር እንጂ። ለወትሮ የበዓል እንኳን አደረሳችሁ መልእክቶች የሚተላለፉት የሀገር ዳር ድንበርን እየጠበቁ ላሉ የመከላከያ ሰራዊት አባላት እየተባለ ነበር። ዛሬ ግን ሰራዊቱ በየቀበሌው ተሰማርቶ
ከራሱ ህዝብ ጋር እንዲዋጋ ተገዷል። ከዚህ ሰራዊት አመራሮች ውስጥ አንዱ የሆኑት ሌትናንት ጀነራል ስዩም በላይ ግን ጥምር ጦርነትን መምራት መቻልን፣ ሀገሩን አብዝቶ የሚወድ ወታደር መገንባትን፣ ጠላቱን ለይቶ የሚዋጋና አምርሮ የሚጠላ ኃይልን ፈጥረናል፣ ሚስጥር የሚጠብቅ ሰራዊትን ገንብተናል ሲሉ ይናገራሉ። እኒህ አዛዥ ቀጥለውም ሀገሩን የሚወድናም ተልእኮን የሚፈጽም ሰራዊት እየተገነባ ነው ሲሉም ይገልጻሉ። በእርግጥ እኒህ ወታደራዊ አዛዥና ስናን ላይ የተማረኩ ወታደሮች በላይ ስዩምና አጅባህርና ከለላ ላይ እጃቸውን የሰጡ ወታደሮች ይተዋወቃሉን የሚለው ጥያቄ የሚነሳውም እዚህ ጋር ይሆናል። ጠቅላይ ሚኒስትሩ እንደ ክርስቶስ ሰዎች ይከተሏቸው ዘንድ የሚያመላክት ገለጻን አቅርቧል። ገናን ከቀይ ባህር ጋር አያይዘውም ገልጸውታል። እኔ እየለፋሁ ሌሎች በክፋት ስራዎች ተነክሯል ሲሉም አብራርተዋል። ምክትላቸው አቶ ተመስገን ጥሩነህ ደግሞ ለውጣችንን ተቃወሙ ያሏቸውን ሰዎች ያነሳሉ። የብልጽግናው ሰው አምና በዚህ ወቅት በኢየሱስ ክርስቶስ ልደት በዓለ መልእክታቸው እሳቸውን እንደ ኢየሱስ፣ ደካማዋን ቤተልሔምን እንደ ኢትዮጵያ በኢየሱስ ክርስቶስ መወለድ ምክንያት ሰላምና እርቅ በምድር ይሁን ብለው የዘመሩትን የገባቸው የብልጽግና ምእመን ያልተረዱ ያሏቸውን የኢትዮጵያ ህዝቦችን ደግሞ ሄሮድሳውያን በሚል መስለው አቅርበው ነበርም። ዘረጋ ነው ያሉትን የሰላም እጅ አጥፈን በኃይል እንገለጣለን የሚል ዛቻ ማስተላለፋቸውም ይታወሳል። ያኔ እንደዛቱትም ካለፈው ገና እስከ ዛሬው ገና የጥፋት መሳሪያቸውና ድሮኖቻቸውን ልከው ሰራዊታቸውንም አዝምተው በአንድ ዓመት ውስጥ የበዙ ኢትዮጵያውያንን ህይወት አጠፉም። ዘንድሮም ወደ 8 ዓመት ከተጠጋ የስልጣን ቆይታቸው በኋላ ሰዎች ይከተሏቸው ዘንድ ደቀ መዛሙርትን የሚፈልግ የበዓል መልእክት ያስተላለፉት አብይ አህመድ እንደ ክርስቶስ ራሳቸውን ማሳያ አድርገው ኢየሱስ ከቤተልሔም በረት እስከ ቀራንዮ ድረስ በነበረው ጉዞ የተኙ ነበሩ፣ የናቁም ነበሩ፣ ገዳዮች ነበሩ፣ አሳዳጆች ነበሩ፣ ሴረኞች ነበሩ፣ ወሬኞችም ነበሩ፣ አደናቃፊዎችም ነበሩ፣ ነቃፊዎችም ነበሩ። በሌላ በኩል ደግሞ የተከተሉ፣ የተባበሩ፣ የደፈሩ፣ ለመሰዋት የቆረጡ ጥቂቶች ቢሆኑም ብዙዎችን ለማፍራት የሚተጉ ነበሩ። የኛም ነገር እንደዛው ነው ሲሉ ገልጸዋል። በእርግጥ በዚህኛው መልእክታቸው እንዳምነው በኃይል እንገለጣለን የሚል ዛቻን አላስተላለፉም። እንደውም ጉዟችን በውጣ ውረድ የተሞላ ነበር፣ ተስፋ አስቆራጭ ሙከራዎችን አስተናግደናል የሚል ማብራሪያን ግን አቅርበዋል። የተለመደውን ምዕራባዊ ማብራሪያ አክለው የፍዳው ዘመን ላይ መለስ ተሸኝቶ የማንሰራራት ዘመን እንደመጣ በልበ ሙሉነት መናገር እችላለሁ ሲሉ ግን ገልጸዋል። በከተማ ውስጥ ረሃብ፣ በመጠለያ ካምፖች ሞት፣ በጦርነት ቀጠናዎች በዓልን በፍዳ እንኳን ለማሳለፍ ያልታደሉ በብልጽግናው ዘመን ህይወታቸው የማንሰራራት ሳይሆን የማዛጋት የሆነባቸው በርካቶች ቢሆኑም የብልጽግናው መሪ ግን የፍዳው ዘመን ተሸኝተዋል ይላሉ። ከዛም ግብር ሊያበሉ ወደ ቤተ መንግስታቸው ማዕድ ማጋራት ያሉትን መርሃ ግብር ለተወሰኑ ሰዎች ሊያከናውኑ ጠርተው እንዴት ደግሰው እንደሆኑ ሲናገሩ ውሏል። እንዲህ ያለውን በቢሊዮኖች ከህዝብ እየተቀበሉ ዘይትና ዱቄት ለተወሰኑ ሰዎች የመስጠት የብልጽግናው ሹማምንትን ተግባር በተመለከተ ከሰሞኑ አቶ ጌታቸው ረዳ ልጅ ነበርክ በተባሉበት መድረክ ላይ እንዲህ በማለት ገልጸውት ነበር። በሁሉም መድረኮች ላይ መሬት ነክሰው የያዙ መሬት ላይ ባላቸው ቁጥጥር ላይ ተመስርተው አዛዥ ናዛዥ መሆን የሚፈልጉ ሰዎች በየደረጃው ማየታችን አልቀረም። የኢትዮጵያ ፊውዳል ግብር ሰብስቦ ግብር ያበላል እንጂ ካፒታል አኩሙሌሽን ፈጥሮ ትራንስፎርሜሽን አያመጣም። ሶ ኦልሬዲ ንብረቱን የተወረሰለት ከነጣ ካለ ጋቢ ውጪ ከሌላው ደሃ የሚለየው ምንም ነገር። የአብይ አህመድ የገና በዓል መልእክት ስለ ቀይ ባህርና የባህር በርም የሚያነሳ ነው። የመልክዓ ምድር እስረኝነት አይን አፍጥጦ ጥርስ አግጥጦ ሲመጣ የታዘበ ይህ ትውልድ ነው በማለት የገለጹበት የብልጽግናው ሰው ቀዳሚ ተላላኪ የሆኑት አቶ ተመስገን ጥሩነህ ደግሞ አብይ የተውትን የሄሮድስን ታሪክ እያነሱ ነው የጻፉት። ባሉበት ተቸክሎ ከነበሩበት ወደ ኋላ ሄዶ ልደትን ማክበር በብሉይ እንደ መዳከር ያለ ነው በሚል ይጀምራል። ትናንትም የመላላክ ዛሬም እንደዛው የሚለው ባሉበት ተቸክሎ የመዳከር ምሳሌ ይሆን የሚለውን ባያብራሩትም የኢትዮጵያ ለውጥ አይቀሬ ነው፣ ጥያቄው ለውጡን እንዴት እንቀበለዋለን የሚለው ነው። እንደ እረኞች ተሳትፈን ወይንስ እንደ ቤተልሔም ሰዎች ተኝተን አሊያስ ደግሞ እንደ ሄሮድስ ተቃውመን እያሉም ቀጥሏል አቶ ተመስገን።
በቀድሞ ሚኒስትር እስር ቤት ውስጥ 26 ገጀራ መገኘቱ ተነገረም። አቶ ታዬ ደንደአ ህይወታቸው አስጊ በሆነ ሁኔታ ውስጥ እንዲታሰሩ መደረጋቸው ከዚህ በፊት መገለጹ ይታወሳል። ብልጽግና በቅርቡ ከ7 ዓመታት በላይ እንዲፈረድባቸው አደረኩ ካለ በኋላ እስር ቤት እንዲቀይሩ መደረጉ ይታወቃል። አብይ አህመድን በሰው ደም የሚጫወቱ አረመኔ መሆኑን ተረድቻለሁ በሚል መልእክት ባስተላለፈ ወቅት የታሰሩት አቶ ታዬ ደንደአ ላለፉት ዓመታት ከብልጽግናው መንግስት በኩል የተለያዩ ክሶች እየተደረደሩ በእስር እንዲቆዩ ሆኗል። አብዛኞቹ ክሶች ውድቅ ቢደረጉም የጦር መሳሪያ እጅ ላይ ተገኝቷል የሚለው ግን ጥፋተኛ የተባሉበት ክስ ነበር። የቀድሞው የሰላም ሚኒስትር ደኤታና የኦሮሚያ ክልል ምክር ቤት አባሉ አቶ ታዬ ደንደአ ጥፋተኛ በተባሉበት ክስ የ7 ዓመት ከ2 ወር እስር ተፈርዶባቸዋል የተባለውም ከሳምንታት በፊት ነው። አገዛዙ የፍርድ መተላለፉን ተከትሎ ከነበሩበት እስር ቤት አባ ሳሙኤል ወደ ተባለ እስር ቤትም ወስዷቸዋል። ጠበቃቸው አቶ አበራ ንጉስ አሁን ፖለቲከኛው እንዲታሰሩ የተደረጉበት ሁነት ለህይወታቸው የሚያሰጋ ስለመሆኑ ገልጿል። ዞን 4 ተብሎ በሚጠራውና በግድያ በውንብድናና መሰል ወንጀል ተግባራት ጋር በተያያዘ ከተፈረደባቸው ታራሚዎች ጋር እንዲቀላቀሉ መደረጋቸውም ይታወቃል። ከዚህም ባሻገር በራቸው በማይዘጋም የአእምሮ ህሙማን ጭምር ባሉበት አደገኛ የተባለ ስፍራ ተለይቶም አቶ ታዬ ደንደአ እንዲገቡ መታዘዙንም ለማወቅ ተችሏል። ከአንድ ሳምንት በፊት ደግሞ የብልጽግናው መንግስት በሚዲያ ወጥተው ተናግረው በህዝብ ዘንድ ተቀባይነት አገኙብኝ ባላቸው ጉዳዮች ላይ ባቀረበባቸው ክስ ሳቢያም የዋስትና ክርክር ለማድረግ ታህሳስ 23 ወደ ፍርድ ቤት ተጉዘው እንደነበር የሚጠቅሱት ምንጮች ወደ ማረሚያ ቤት ሲመለሱ ግን በሚገኙበት እስር ቤት ውስጥ 26 ገጀራ ተገኘ መባላቸውን ያነሳሉ። ይህ በሚገኙበት ዞን 4 ውስጥ እንዴት ተገኘ የሚለው የሚታወቅ ነገር ባይኖርም ከውጭ ገባና እዛው ውስጥ ባሉ ቁሳቁሶች በስለታም ነገሮች ተቀጥቅጦ የተሰራ ነው በሚል መገለጹን ለጉዳዩ ቅርበት ያላቸው ምንጮች ይገልጻሉ። ይህ ከሆነ ከቀናት በኋላ ደግሞ አቶ ታዬ ደንደአ ስፖርታዊ እንቅስቃሴ በሚያደርጉበት ቦታ ላይ ከማን እንደሆነ ባልታወቀ ሁኔታ በድንጋይ ጥቃት መፈጸሙን የተሰማው ፖለቲከኛው ከዚህ የእስረኞች ማዕከል እንዲቀየሩ በተደጋጋሚ ቢጠይቁም አንተ ከማን ትበልጣለህ እዚሁ ቆይ የሚል የማስፈራሪያ ምላሽ ጭምር እንደተሰጣቸውም ሰምተናል። ፓትርያርክ አቡነ ማትያስ እርስ በራሳችን መጠፋፋት ለምን ሲሉ ጠይቋል። ይህ በእንዲህ እንዳለ የገና ዋዜማ በአዲስ አበባና ላሊበላ በተለያዩ ዝግጅቶች ተከብሯል። በተለይም በአዲስ አበባ የአእላፋት ዝማሬ በሚል የሚዘጋጀውና መስቀል አደባባይ ይደረግ ዘንድ በብልጽግናው መንግስት በኩል ጭምር ግፊት የተደረገበት የአደባባይ ትዕይንት በርካታ የኦርቶዶክስ ክርስትና ምዕመናን የታደሙበት ነበርም። ምዕመኑ በጋራ ተሰባስበው ዝማሬ ያሰማበትና የጧፍ ማብራት መርሃ ግብሮችም ድምቀትን ያላበሱትም ሆኗል። የገና በዓል በድምቀት ከሚከበርባቸው አካባቢዎች መካከል የውቅር አብያተ ክርስቲያናት መገኛ የሆነችው ላሊበላ የምትጠቀስ ሲሆን ካለፉት ዓመታት በተሻለ የዘንድሮ በዓል በድምቀት እየተከበረ ስለመሆኑ ተሰምቷል። ከዚህ የገና በዓል ጋር በተያያዘ ከተላለፉ መልእክቶች ውስጥ ደግሞ ፓትርያርክ አቡነ ማትያስ ያስተላለፉት ይገኝበታል። አቡነ ማትያስ አማኞቻችን ከመጠፋፋት ይልቅ መተሳሰብን ሊያዳብሩ ይገባል ሲሉ ገልጿል። በተለይም በሀገሪቱ ያለው ሁኔታን አስመልክቶ ጠንከር ያለ መልእክት ያስተላለፉት ፓትርያርኩም እርስ በርስ የመጠፋፋት ድርጊት እስከመቼ ብለው መግለጫውን እንዲያነቡላቸው ባደረጓቸው የቅዱስ ሲኖዶስ ዋና ጸሐፊ አቡነ ዲዮስቆሮስ በኩል አቀርበዋል። እርስ በርስ ለመጠፋፋት መሽቀዳደም ምን ይሉታል? ይህ ስለማን ይበጃል? የአንድ ሀገር ህዝቦች ይመካከራሉ፣ ይፋቀራሉ፣ ይቻቻላሉ፣ ይታገሳሉ፣ ጊዜ ሰጥተው ያስቡና መፍትሄ ያበጃሉ እንጂ ማን በማን ላይ ይነሳል? ይህ ለማንኛችንም አይበጀንምና ወደ አእምሮአችን እንመለስ የሚል ጥሪ የወቅቱ የቤተክርስቲያናችን መልእክት ነው። ይህ በእንዲህ እንዳለ የ2018 የገና በዓልን ምክንያት በማድረግ በዋና ዋና የፍጆታ እቃዎች ላይ ከፍተኛ የዋጋ ጭማሪ መታየቱ ተገልጿል። ዛሬም በበዓል የለመዱትን ዕጣን ሳይሆን የባሩድ ሽታ የሚያሸቱ በኑሮ ውድነቱ ሳቢያ በዓል መጣልን ሳይሆን መጣብን የሚሉት በርካቶች ናቸው። በአንድ የአዲስ አበባ ገበያ በግና ፍየል ለመሸጥ ይዘው የቀረቡ ነጋዴም ወትሮውኑ አቅርቦቱ አነሰ ይባል ነበር የነበረው፣ አሁን ግን ህዝቡ ደከመም፣ የተወሰነው ካልሆነ በቀር ብዙ መግዛት ተሳነው ይላሉ። አየሩ ዝም ብሎ ነው፣ ገበያ የለም፣ ተሞላ ጎደል ነው። ተጠቃሚው ደከመ። እኛ ያወጣነው ውድ ነው፣ እዚህ ገበያው ትንሽ ቀነስ አድርጓል። ዝቅተኛው እስከ 15 ሺህ አለ፣ ከፍ ያለው እስከ 30 ሺህ እስከ 20 ሺህ እስከ 25 ሺህ አለ። ሰው አሁን ተጠቃሚ የለም፣ የገዛ አይደለም፣ እያየ ነው የሚሄድ።
ወይዘሮ ውዴት ሁሉ ከመኖሪያቸው በቅርብ ርቀት የሚገኘው ከኤረር በር ወደ ጎሮ በሚወስደው መንገድ የነበረው የጉሊት ስፍራ ፈርሶ ከመነሳቱ በፊት በዛ ብዙ ደንበኛ ካላቸው ነጋዴዎች መካከል ነበሩ። በፊት የጉሊት ንግድ በምሰራበት ሰዓት በዓልን ደስተኛ ሁኜ ቤትም ጥሩ አድርገን ነበር የምናሳልፈው። ቤቴን አሟልቼ ከጎረቤቶችም ጋር እጠራራለሁ። አሁን ግን ጉሊቱ ከፈረሰ በኋላ እንኳን ለበዓል ለጉሮሮም የለኝም። ጉሊቱ ከፈረሰ በኋላ እኔም በሽተኛ ሆንኩኝ ሲሉ ይናገራሉ። በአዲስ አበባ ከተማ የበርካታ ሸቀጣሸቀጦችና የበዓል ምግብ ግብዓት የሆኑ ምርቶች ዋጋ መጨመር ብዙ ቤተሰቦች በዓሉን እንዲሁ ቀለል አድርገው እንዲያሳልፉ አስገድዷቸዋል ይላል የኢትዮጵያ ኢንሳይደር ዘገባ። ሀና ኃይሉ የተባለች ወጣት ደግሞ ከዓመታት በፊት ኑሯ ጥሩ እንደነበር ትገልጻለች። በፊት በልብስ አጠባም ይሁን ያገኘሁትን ሰርችም ዓመት ባለን ቢያንስ ጥሩ አሳልፍ ነበር። ያኔ ኑሮም ደህና ነበር። ዘይትም ዱቄትም ከሸማች በቅናሽ አገኛለሁ። ጎመንም ንግድም ጥሩ ነበር። አሁን ግን ሁሉም ነገር ተወደደ ስትል በስራ ላይ ያለች ጀምሮ የኑሮ ጫና በተለይም በበዓላት ሰሞን ክብደቱ እየጨመረ እንደመጣ ትጠቅሳለች። ካፒታል ጋዜጣ ደግሞ በተለይም የምግብ ዘይት ዋጋ በአስደንጋጭ ሁኔታ መጨመሩን ዘግቧል። በተለይም ባለ 5 ሊትር የምግብ ዘይት ከዚህ ቀደም ይሸጥበት ከነበረው ከ1700 እስከ 1800 ብር ተነስቶም በየዕለቱ ከ50ና እስከ 100 ብር የሚደርስ ጭማሪ አድርጎም በአሁኑ ወቅት ደግሞ እስከ 2300 ብር እየተሸጠ ይገኛል ብሏል። ይህ ጭማሪ በአጭር ጊዜ ውስጥ ወደ 28 በመቶ የሚጠጋ ከፍተኛ እድገት ማሳየቱን ለመረዳት ስለመቻሉ ማክሏል። ሸማቾች እንደሚሉት የዋጋ ጭማሪው ምክንያታዊ ያልሆነና የቤተሰብን አቅምም ያላገናዘበ ነው። በአንጻሩ የሽንኩርትና የቲማቲም ዋጋም በዚህ በዓል ተነጻጻሪ ቅናሽ ያሳዩ ተብለዋል። ዶናልድ ትራምፕ የቬንዙዌላ መሪ እኔ ነኝ አሉ። ያሰራቸው ኒኮላስ ማዱሮ ደግሞ ትናንት በእስር ቤት ውስጥ ለዳኛው አዎ እኔ ነኝ ጌታዬ፣ እኔ የቬንዙዌላ ሪፐብሊክ ፕሬዚደንት ነኝ ሲሉ ተናግሯል። አሜሪካ ብዙዎች ባልጠበቁት ድንገተኛ ዘመቻም የቬንዙዌላውን መሪ ኒኮላስ ማዱሮንና ባለቤታቸውን በቁጥጥር ስር የዋለችው ባሳለፍነው ቅዳሜ ነበር። ነገሩ ከተከሰተ በኋላ የዓለም መነጋገሪያ ሆኖም ቀጥሏል። ዶናልድ ትራምፕ የቬንዙዌላ መሪ ማን ነው ተብለውም እኔ ነኝ የሚል ምላሽ ሰጥቷል። ከኤንቢሲ ቴሌቪዥን ጋር በነበራቸው ቆይታ ፕሬዚደንቱ በአሁኑ ጊዜ ቬንዙዌላን እየመራት ያለው ማን ነው ተብሎ ለቀረበላቸው ጥያቄ ነው እኔ የሚል ምላሽ የሰነዘሩት። ትራምፕ አሜሪካ ከቬንዙዌላ ጋር ጦርነት ውስጥ አይደለችም በማለት ጦርነት ላይ ያለነው እዝ ከሚሸጡት እስረኞችን እየለቀቁም ወደ ሀገራችን ከሚልኩት ጋር ነው ሲሉ ተሰምተዋል። ኒኮላስ ማዱሮ ደግሞ ወደ ፍርድ ቤት ቀርበው ለዳኛ መሪው እኔ ነኝ ብለዋል። ቢቢሲ በፍርድ ቤት ውስጥ የነበረውን ኩነት ሲያስረዳም ማዱሮ ችሎቱን ወደ ሞሉት ጋዜጠኞችና ታዳሚዎች ዘወር ብለው በአፈና ነው የመጣሁት ሲሉ ድምጻቸውን አሰሙ ይላል። የቬንዙዌላው መሪ ወደ ፍርድ ቤት ከገቡ ከደቂቃዎች በኋላ የ92 ዓመቱ ዳኛም አልቢን ሄለርስታይን ማዱሮ ኖት አይደል ሲሉ ማንነታቸውን ጠየቋቸው። አዎ ነኝ ጌታዬም፣ እኔ የቬንዙዌላ ሪፐብሊክ ፕሬዚደንት ነኝ። ከጥር 3 ጀምሮ በአፈና ነው እዚህ የመጣሁት ሲሉ ረጋ ባለ ስፓኒሽ ተናገሩ። አስተርጓሚ ተቀጥሮላቸዋል። አክለውም ካራካስ ከሚገኘው ቤቴ ነው ተይዤ የመጣሁት አሉ። ዳኛው ማዱሮን አቋርጠው ሌሎች ጉዳዮችን የምናወራበት ጊዜና ቦታ አለው አሏቸው። የማዱሮ የችሎት ውሎ 40 ደቂቃን የፈጀ ነበር። ማዱሮና ባለቤታቸው ፍሎሬስ በቀረበባቸው ክስ ጥፋተኛ አይደለንም ሲሉ አስተባብለዋል። ማዱሮ እኔ ነጻ ነኝ፣ እኔ መልካም ሰው ነኝ ሲሉ፣ ባለቤታቸው ፍሎሬስ ደግሞ እኔ ፍጹም ነጻ ነኝ የሚል ምላሽም ሰጡ። ማዱሮ ወደ ችሎቱ ከዘለቁ በኋላ አዳራሹን ለሞላው ታዳሚ ሰላምታ ሰጥቷል። ፊታቸው ላይ ምንም አይነት ስሜት ማንበብ አይቻልም። እርጋታን ተላብሰዋል። ችሎቱ ሲጠናቀቅ ከታዳሚዎች መካከል አንዱ ብድግ ብሎም ለወንጀል ዋጋ ትከፍላለህ ብሎ ሲጮህ እንኳን በእርጋታ ነው የተመለከቱት ይላል ቢቢሲ። እኔ ፕሬዚደንት ነኝ፣ የጦር እስረኛ ነኝ ሲሉ በስፓኒሽ ለግለሰቡ ምላሽ ሰጡ። እንባ የተናነቀው ግለሰብም ከእስር ቤቱ እንዲወጣ ተደረገ። የማዱሮ ባለቤት ፍሎሬስ ብዙም ድምጻቸው አልተሰማም። አይናቸውና ግንባራቸው ላይ ፕላስተር ለጥፏል። ጠበቃዎቻቸው በቁጥጥር ስር ሲውሉ የደረሰባቸው ጉዳት ነው ይላሉ። ጠበቃዎቻቸው ትክክለኛው የሕክምና አገልግሎት ሊሰጣቸው ይገባል ሲሉ ፍርድ ቤቱን ጠይቋል። ምናልባትም የጎን አጥንታቸው ላይ ጉዳት ሳይደርስባቸው አልቀረምም ብለዋል። ማዱሮና ባለቤታቸው በዋስ እንዲለቀቁ ፍርድ ቤቱን ግን አልጠየቁትም። ነገር ግን ወደፊት ሊጠይቁ እንደሚችሉ ተናግሯል። እስከዛው ድረስ ግን በፌዴራል ማረሚያ ቤት ይቆያሉ። አሜሪካ ማዱሮን በጸረ ሽብርተኝነት ሴራም ኮኬንን በማስመጣት እንደዚሁም የጦር መሳሪያና ሌሎች ማጥፊ መሳሪያዎች ሴራ ትከሳቸዋለች። ፍርድ ቤቱም ቀጣይ የችሎት ውሎውን ለመጋቢት 8 ቀጠሮ ሰጥቷል ይላል የቢቢሲ ዘገባ።
የእስራኤሉ የውጭ ጉዳይ ሚኒስትር የሶማሌላንድ ጉብኝት እያነጋገረ ነው። ሶማሊያ ጉብኝቱን አውግዛለች። የሶማሌላንድ አስተዳደር ደግሞ የጅቡቲ አየር መንገድ የበረራ ፍቃድን ሰርዟል። ለሶማሌላንድ የመጀመሪያውን የሀገርነት እውቅና የሰጠችው እስራኤል የውጭ ጉዳይ ሚኒስትር የሆኑት ጌዲዮን ሰዓር በሀርጌሳ ጉብኝት አከናውኗል። የውጭ ጉዳይ ሚኒስትሩ ራሷን ከሶማሊያ በመነጠል ነጻ ሀገርነቷን ወዳወጀችው ሶማሌላንድ ለጉብኝት ያቀኑት ጠቅላይ ሚኒስትር ቤንያሚን ኔታንያሁ እውቅና ከሰጡ ከ10 ቀናት በኋላ ነው። ጌዲዮን ሰዓር በሀርጌሳ ባደረጉት ጉብኝትም ከሶማሌላንዱ ፕሬዚደንት አብዱራህማን ማሃዲ አብዱላሂ ኢሮና ከሌሎችም ከፍተኛ ባለስልጣናት ጋር ውይይት አድርገዋል። የውይይቱ ነጥቦች ዝርዝር ግን በቀጣይነት እንደሚገለጽ ይጠበቃል። ይህንን ተከትሎ ግን ሶማሊያ የእስራኤሉን የውጭ ጉዳይ ሚኒስትር ጉብኝት በጽኑ አውግዛለች። የሶማሊያ የውጭ ጉዳይ ሚኒስትር ባወጣው መግለጫ የሚኒስትሩን ጉዞ የሶማሊያን የግዛት ሉዓላዊነትና አንድነትን የሚጥስ ተግባር ነው በማለት በተባበሩት መንግስታት አባል ሀገር የውስጥ ጉዳይ ላይ ጣልቃ መግባት ነው ሲል ጉብኝቱን ተቃውሟል። የውጭ ጉዳይ ሚኒስትር ጌዲዮን ጉብኝት የተደረገው ከሳምንት በፊት እስራኤል ለሶማሌላንድ እውቅና ሰጥታም ተቃውሞና ውግዘት ከተከሰተ በኋላ ነው። ይህ በእንዲህ እንዳለ ከሶማሌላንድ የእውቅና ጉዳይ ጋር በተያያዘም ሶማሌላንድና ጅቡቲ ዲፕሎማሲያዊ ውዝግብ ውስጥ መግባታቸውን ተከትሎም የሶማሌላንድ አስተዳደር የጅቡቲ አየር መንገድ የበረራ ፍቃድን ሰርዟል። የጅቡቲ አየር መንገድ በሳምንት 4 በረራዎችን ወደ ሀርጌሳ በማድረግ ላይ ነበር። በሁለቱ ወገኖች ዲፕሎማሲያዊ ውዝግብ የተነሳም ሶማሌላንድ ጅቡቲ የሚገኙ አምባሳደሯን ከሳምንት በፊት የጠራች ሲሆን ጅቡቲም ሀርጌሳ የሚገኘውን የዲፕሎማሲ ጽህፈት ቤቷን መዝጋቷ ይታወቃል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።